አውሮፕላኑ ካሰበው ሳይደርስ መንገዱን አያቆምም። ክርስቲያንም ከመካነ ጥምቀት የተጀመረ የክርስትና መንገዱን መንግስተ ሰማያት ሳያደርስ አያርፍም። ከፍታውን በጨመረ ቁጥር ያገኙት ሁሉ አያስቆሙትም። ዋው የሚገርም ነገር ነው በጣም። እንግዲህ አስቡ፣ አንደኛ ከመካነ ጥምቀት የተጀመረ ክርስትና መንግስተ ሰማያት መዳረሻችን የት ነው? መንግስተ ሰማያት ነች። ሁሉም ተው በተስፋ መንግስተ ሰማያትን እንወርሳለን ብለን በክርስቶስ አምነን ተጠምቀን የምንኖር እኛ ክርስቲያኖች ይሄ ነው መዳረሻ። በክርስቶስ ተጠምቀናል። በክርስቶስ ደግሞ ትንሣኤውን ትንሣኤ አድርገን ወደ መንግስተ ሰማያት እንሄዳለን። ፍጻሜያችን እዛ ላይ ይሆናል ማለት ነው። ሰላም ጤና ይስጥልን። እየተወደዳችሁ የቤተ ቃናቲው ቤተሰቦች እንደምሰነበታችሁ፣ እኔ ሰላም ነኝ እግዚአብሔር ይመስገን። ቤተ ቃናቲውብን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ አንድ በጣም ደስ የሚል አጭር ጽሁፍ ያነበብኳት እንዲሁ አብረን ሪቪው እናደርጋለን። አብረን እያየን እኔም እያነበብኩላችሁ የተሰማኝ ስሜት የተረዳሁበት መንገድ እሳቸው የጻፉበት መንገድ በጣም ደስ የሚል ነገር ስለሆነ ከኛ ህይወት ጋር የሚሄድ ስለሆነ የምንኖረው የምናየው ነገር ግን ያላስተዋልነው ከስነ ፍጥረት ጋር አዛምደው ያቀረቡበት መንገድ እጅግ በጣም ግርም ያደረገ ከሶሻል ሚዲያ ላይ ያገኙት ስለሆነ ነውና እስከ መጨረሻ ስትቆዩ የመጨረሻው መልእክት ላይ የተጻፈበት አሁን የሚያነብላችሁና አብረን በመካከል ላይ ሪያክት የምናደርግበት ጽሁፍ ላይ ምክንያቱን ትረዳላችሁ። አባቶች ሲራቀቁ ልዩ ናቸው። የኛ አባቶች እውነት ሊቀ ሊቃውንት ስምዐ ኮነ መላክ ናቸው። ጉባኤ ቤት ከፍተው ደቀ መዛሙርትን እያፈሩ ካሉ ሊቃውንቶች መካከል አንዱ ናቸው። ሌላው በጉባኤ አሁን በሚዲያ ላይ ደረጃ የራሳቸውም የዩቲዩብ ቻናል አላቸው። በነገራችን ላይ የፌስቡክ ገጽም የዩቲዩብ ቻናል አላቸው። ምናልባት እውቀታቸውን ለመቀበል ለመቅሰም ከፈለጋችሁ መከታተል ብትችሉ ደስ ይለኛል። ጉባኤ አቅሌሲያ የሚል የዩቲዩብ ቻናል አላቸው። እንዲሁም የፌስቡክ ገጻቸው እንደዛ ኮነ መሰለኝ። ለማንኛውም እሱን ነገር አስቀምጥላችኋለሁ። እናንተ እየገባችሁ ትምህርታቸውን ተማሩ። በቃ ከእውቀት ካላችሁ አባቶቻችን መማር ምን ያህል በእምነታችን ጸንተን መኖር እንደምንችል የቤተ ክርስቲያን ስርዓት በእያንዳንዱ ዕለት ሁሉን ነገር በቃ ማለት ሊቃውንት የተባሉበት ደረጃ ምንድነው? ሁሉንም ነገር ከእግዚአብሔር በታች በተሰጣቸው እግዚአብሔር እንግዲህ ባቀበላቸው መንገድ በተማሩት ልክ ያውቃሉ። በቃ ብዙ ነገር የቤተ ክርስቲያን ስርዓትን የሚያውቁ አባቶቻችን ስለሆኑ ነው እና ብዙ ሊቅ ናቸው። መምህራንን የሚያፈሩ ብዙ ነገሮችን የቤተ ክርስቲያን ትምህርቶችን በማስተማር የምናውቃቸውና አሁን በሶሻል ሚዲያ ደግሞ እንደውም መጥተው በቀንዲል ሚዲያ ላይ ሰፋ ባለ በክፍል ስለ ፍትሐ ነገሥት በደንብ ሲያስተምሩ የቆዩትን ቪዲዮ ምናልባት ያያችሁ ትኖራላችሁ። ቀንዲል ሚዲያ ገብታችሁ ፍትሐ ነገሥት ብትሉ ያንዳንዱ ላይ አንቀጽ ላይ ስለ ፍትሐ ነገሥቱ ምን ይላል? ፍትሐ ነገሥት ማለት እንግዲህ ቤተክርስቲያን የምትመራበት ሕግና ስርዓት የሆነ መጽሐፍ ነውና ስለዚህ እዛ ላይ ገብታችሁ ማየት ትችላላችሁ። ዛሬ ወደዛ ልገባ ፈልጌ አይደለም። ምናልባት የእሳቸውን አገልግሎታቸው እንዴት ነው የሚለውን ነገር ለመግለጽ ፈልጌ ነው። ነገር ግን እኔ ዛሬ በዚህ ስማቸውን ጠቅሼ እሳቸውን ይህን ነገር እንድል ያስገደደኝ ምንድነው? ሁሌም ትምህርታቸውን እማራለሁ፣ አያለሁ፣ እከታተላለሁ። የእሳቸውን ስብከታቸውን አሁን በዩቲዩብ ቻናላቸው ላይ በሚለቁት በጉባኤ አቅሌሲያ እንዲሁም ፌስቡክ ገጻቸው ላይ የሚለቁትን ነገር አያለውና በጣም ደስ ብሎኝ የሚጽፉበት መንገድ የሚያስተምሩበት መንገድ ለየት ያለ በጣም ስለሆነ እንደገና ህይወታቸውም በቃ የሆነ ትህትናቸው ልዩ አባት ናቸው። የእውነት በቃ ቤተክርስቲያናችን በእንደዚህ አይነት ትህትና በተሞሉ እውቀት ባላቸው አባቶች ስትሞላ እጅግ በጣም ደስ ይላል፣ ክብሯም ይመለሳል። ነገር ግን እውቀትም ሳይኖረው የቤተክርስቲያን ስርዓትም ሳይኖረው ትህትናም ሳይኖረው ቤተክርስቲያንን የሚዳፈሩ ብዙዎች ስላሉ እንግዲህ ለነሱ ልቦና ይስጣቸው እንላለን። በዚህ ልክ ደግሞ ከዳር ሆነው በውጭ ሆነው ግን ያሉ የቤተክርስቲያን ነገር የሚጨንቃቸው ግን አባቶቻችን ስላሉ በእነሱ እንጽናናለን። ለማንኛውም ወደ ሐሳቤ ልምጣ። አባቶቻችን የሚያዩበት መንገድ ጥበባቸውን፣ እውቀታቸውን፣ እይታቸውን ፍጥረትን ከስነ ፍጥረት ጋር ምድራዊ ህይወትን ከሰማያዊ ህይወት ጋር የሚያስተባብሩበትን መንገድ ሳይ እጅግ ስለሚገርመኝ ነው። ወድጄ አይደለም። አሁን የማነብላችሁ ጽሁፍ አብረን እኔና እናንተም እያየን ሪያክት የምናደርግበት ያስቀመጡበት መንገድ እጅግ በጣም ልዩ ከመሆኑ የተነሳ ነው። በቃ ወደ ጽሁፉ ስገባ የተወሰነውን ትንያ አብረን እናየዋለን። ለሌሎችም እንዲዳረስ በቀጣይ የምለቃቸው ለእንደዚህ ለእናንተ አስተማሪው ነገሮችን ይዤላችሁ ስቀርብ በፍጥነት ወዲያው በኖቲፊኬሽን መልክ እንዲደርሳችሁ ሳብስክራይብ የሚለውን ስትጫኑ ቀጥታ በቪዲዮን ምልክቷን በመጫን በየሰዓቱ ይደርሳችኋል ቪዲዮ ማለት ነው። ሌላውም ትረካ ተጀምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ማታ ላይ ሐዋርያትን ሰብስቦ ይሄ በዕለተ ዓርብ የሚፈሰው
ደሜ ነው፣ በዕለተ ዓርብ የሚቆረሰው ስጋዬ ነው ብሎ ጽዋውንና ህብስቱን አንስቶ ባርኮ እንደሰጣቸው ያንን የጽዋው የያዘበት ያ ቅርስ እንዲሁም ክርስቶስ በመስቀል ተሰቅሎ ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው ከዛ ያነ ጽዋ ደሙን ተቀብሎበታል። ማንኛው ነው? ከታሪኩ ላይ ታገኙታላችሁ። ደሙን የተቀበለው ማን ነው? የክርስቶስን ደም በመጀመሪያ በድርሳነ ዑራኤል መልአኩ ቅዱስ ዑራኤል ደሙን ወደ አራቱ ማዕዘን ወደ ዓለም ረጭቶታል። የክርስቶስን ደም ያም ቤተክርስቲያን ይታነጻል የሚል ቃል ኪዳን ስላለ በዛ ቤተክርስቲያን ታነጿል። በዚህ መሰረት ማን ነው? ከዛ ውጭ ግን ይሄ የቅዱስ ጽዋ ያረፈበት የሆነው የት ነው ያለ የሚል ምናልባትም በመላው ዓለም ብዙ ነገሮች ያሉበት አለ። ይሄን ታሪክ ምናልባት ወደዚህ የመጣሁት እዚያ ወደ ኋላ እንድመልሳችሁ ስለፈለኩ ነው። እየተለቀቀ ያለ ተከታታይ የሚቀርብ ትረካ ስላለ መጨረሻው ክፍል ስደርሱ ነው ታሪኩ የመጨረሻው ላይ ታላቁን የቅርስ ፍለጋ ጉዞ የሚደረግ ውጣ ወረድ አለ። አሁን ክፍል 2 ላይ ተለቆላችኋል። ገብታችሁ አዳምጡት ለማለት ፈልጌ ነው። ወደ ዛሬው ዝግጅት ልመለስ። ሊቀ ሊቃውንት ስምዐኮነ መላክ ምን አሉ መሰላችሁ? ልጄ ሆይ የሰማሁት ድምፅ የመኪና ሳይሆን የአውሮፕላን ነው። በገጠር መንገዶች መኪና ሳይጓዝባቸው በገጠር ሰማይ ላይ አውሮፕላን ይበር ነበርና አንዳች የሚያስገመግም ድምፅ የሰማን እንደሆነ ቀና ብለን በሰማዩ ላይ የሚጮኸውን ነገር በመፈለግ እንጀምራለን። ቀድሞ የማየት እድል የገጠመው እያት ሩብሌቱን እያት እያለ ለሌሎች ሕፃናት በያዘው ብትር ወደ ሰማይ መጠቆም ይጀምራል። እንግዲህ ይህን ህይወት በደምብ አድምጡላንብና አብረን ሪቪው እናደርጋለን። ከዓይናችን እስክትሰወርን ድረስ ላላዩት እያሳየን እንቆያለን። አንሰለችም። ሌላም ከመጣ እንዲሁ እናደርጋለን። አሁን ሳስበው በሰማይ ላይ ሰው የሰራው ነገር ሲበር በጣም እንደነቅ ነበር ማለት ነው። ወፎችን እና ሞሮችን እንዲህ አፍጥጠንባቸው አናውቅማ። ሁሉ የሚችል የእግዚአብሔር ስራ ስለሆኑ ነው። ያን ጊዜ ዝቅ ብሎ ብናየው ደስ የሚለን ይመስለኛል። ነገር ግን አይሆንም። ምክንያቱም ከፍ ብሎ ሊበር እንጂ ዝቅ ብሎ እንዲሄድ አልተፈቀደለትም። ምድርን ለጊዜው መነሻ እንዲያደርጋት በኋላም በረራውን ሲጨርስ ማረፊያ እንዲያደርጋት እንጂ እንዲሽከረከርባት አልተፈቀደለትምና የአስደናቂነቱስ ምስጢር ምድራዊና ግዙፍ አካል ሆኖ ሳለ በሰማዩ ላይ መብረሩ ነው እንጂ ሌላ ምን ሆነና ወደ ምድር ቢወርድ ማን ሊያደንቀው ይሉናል። የመጀመሪያ ክፍል ላይ በዚህ ሌላ ቆምና እንግዲህ ያኔ ህፃናት እያለን በገጠሩ አካባቢ ስፔሻሊ በገጠሩ አካባቢ ልበልና በዛ አካባቢ የተወለድን ሰዎች ወደ ኋላ መለስ ብላችሁ ልጅነታችንን እናስቡ። በገጠር ላይ በከብት ረኝነትም ሆነ በማሳ ላይ በየትኛውም ቦታ ሆነን አውሮፕላን ድምፅ የሚያስገመግም በሰማይ ላይ ስንሰማ አውሮፕላን እየመጣ እንደሆነ እናቅና ቀና ብለን ፍለጋ እንጀምራለን። ወደ ሰማዩ ወደዚህም ወደ ግራም ወደ ቀኝም ወደ ፊት ወደ ኋላ በቃ እንደዚህ በደንብ እናያለን፣ እንቃኛለን። ከዛ መኪናዋን ከርቀት አንደኛ ደመና ውስጥ ገብታ ደመና ከዝቅ ብሎ ከሆነ ደመናው በላይ ውስጡና አይታየንም በአብዛኛው ክረምት ላይ። በጋ ላይ ሲሆን ግን በደንብ ይታያልና ስለዚህ በዛ መንገድ ላይ ያንን መንገድ ነው እንግዲህ አውሮፕላን ከፍ ብሎ ስለበረረ የአውሮፕላን ሰው በሰው ልጅ የተሰራው በጥበብ የተሰራው አውሮፕላን ስናደንቀው ኑረናል። ነገር ግን እግዚአብሔር አምላክ የፍጥረታት ፈጣሪ የሁሉ ጌታ ሰው ወፎችን እና ሞሮችን ግን እንዲበሩ አድርጎ ፈጥሯቸዋል። የነሱንስ እንዴት ነው አላደነቅናቸውም ወይ? የነሱን መብረር እንዴት አልታየንም ወይ የሚል እንደ እንትን ምን ጥቆማ እንዴት ነው ይህን ነገር የተመለከታችሁት የሚል አይነት እሳቤ አባታችን በዚህ መንገድ ያቀረቡልን እውነት በጣም ጥሩ የሚገርም እይታ ነው። በእርግጥ የነገር የእሳቸውን ሀሳብ እንትን ለማለት ፈልጌ አይደለም። እንደው ባንቤላችሁ ራስ የተመለከቱበትን መንገድ ብናየው ደስ ይለኛል። ግን እኔም የራሴን ሀሳብ የሚያዩበት መንገድ በቃ የሚራቀቁበትን መንገድ ሳየው ለመግለጽ እንጂ የሊቀ ሊቃውንትን ሀሳባቸውን እኔ ለአብራራው ፈልጌ አይደለም። አልችልምም። ነገር ግን እኔም በቃ የሆነ ሳነበው ስለተደነቅኩበት ነው። ለምን ሊቃውንቱ አንድ ነገር በሚያነቡት ሰዓት በሚጽፉት ሰዓት የነገሮችን የሚያሳምዱበት መንገድ ቅኔና በእርግጥ ቅኔ ተምረው የወጡ አባቶቻችን አይደሉ እንዴ?
ቅኔውን የሚራቀቁ አባቶች አይደሉ? ስለዚህ እንዲህ ባይራቀቁበት ነበር የሚገርመኝና እሺ ለማንኛውም እንቀጥ ቆሞ ወፎች ጎጇቸውን የሚሰሩበት አይደለምን? አይደለም። እባብና ጊንጥ ገብተው መተኛታቸው መች ይቀር ነበር? ግን የሰራው ብልሃተኛ እንዲህ አይነት ቀሊላን ፍጥረታት ንክች እንዳያደርጉት አድርጎ ነው የሰራው ይሉናል። አውሮፕላን መንገዱ በሰማይ ነው፣ መነሻው ግን ከምድር ነው፣ በኋላም መዳረሻና ማረፊያው በምድር ነው ይሉናል። አውሮፕላን ቀና ብሎ የሚያዩት እንጂ ማንም ወደ ጎን ወይም ቁልቁል የሚመለከተው አይደለም። ከምድር ተነስቶ ከሰው በላይ መሆን የሚችል ምንም ነገር የለም። በምድር ከሚሽከረከሩት ይልቅ ብዙዎችን መሸከም ይችላል። እውነት ነው። ከአንድ አውቶቡስ ይልቅ አውሮፕላን ብዙ ሰው ይይዛል። ግዙፍ ነው። ከግዙፍነቱ የተነሳ እንግዲህ በሰማይ ላይ ሆኖ በአየር ላይ ተንዛፎ ብዙ ሰው መሸከሙ ያስደንቃል፣ ያስገርማል። ይሄን ለማለት ነውና ስለዚህ በራሪ ሆኖ በመሰራቱ መብረር የማይችሉትን እንዲበሩ ይረዳቸዋል። ከታናናሾቹ ይልቅ የታዘዘበት ቦታ ላይ ፈጥኖ ይደርሳል። መንገድ የሚያስቸግረው በምድር እንጂ በሰማይ አይደለምና ይለናል። ምድርን ለቆ ከራቀ በኋላ በውስጡ ላሉት ሰዎች አያስጨንቀንም፣ ምቾት አለው። ከፍታውን ሲጀምርና ወደ መሬት ዝቅ ማለት ሲጀምር ግን ያስጨንቃል። አውሮፕላኑ ከነበረው ጫማ ከፍታ ላይ ዝቅ እያለ በወረደ ሰዓት ላይ ምን አለ? ልብን በምን አማርኛ ልግለጽላችሁ? ማራድ የሆነ እርደ መሬት እንድክነ ብለው እንዴ ነው ልባችን ዝቅ አለ ልብ ምናምን የሚባል እንትን አለ አይደል? እንደዛ አይነት ነገር ዝቅ የማለት ልብ የመራድ ነገር አለ ማለት ነው። ስለዚህ ያ የሚሆነው መቼ ነው? ከፍታውን በቀነሰ ቁጥር። ከፍ ሲል እንደውም ብዙም አይታወቅም፣ ያው ትንሽ ይበትሱ ይታወቃል። ግን ዝቅ ሲል የበለጠ ይታወቃልና ያን ነው የሚሉት አባታችን ማለት ነው። ስለዚህ ከዛ ምን ነው ከፍ እንዳለ ቢኖር በነፋሳት ጀርባ እንደተጫነ ቢቀር ሰውን ከደመናት በላይ እንደወጣ አሞሮች ከሚበሩበት ከፍታ በላይ እንደሄደ ታላላቅ ተራሮችን ቁልቁል እንድናያቸው ምድርንም ዝቅ ብለን እንድናያት እንዳደረገን በቀረ ነበር። ምን ያደርጋል? ተመልሶ ይመጣል ይሉናል። የተወደዳችሁ ክርስቲያኖች ወይ ብለው እንግዲህ ከክርስቲያናዊ ሕይወት ጋር የሚዛመደውን እየመጣን ነው። እስካሁን የአውሮፕላኑ መብረር ዝቅ ማለት ከፍ ማለት መንገራገጭ ያንን ስሜት ነው በልጅነት ወደ ኋላ አንስተው ያነሱልን። ያንን ድርጊት ግን ያንን ሞመንት ግን በበረራ ላይ ያሉትን ያዩትን ግን አሁን ከክርስቲያናዊ ሕይወት ጋር ለክርስቲያኖች የሚመክሩትን ምክር እዚህ በኋላ እናያለን ማለት ነው። ከእግዚአብሔር የተወለደ ሁሉ እንዲሁ ነው። ለአንድ ክርስቲያን ምድር የምታስፈልገው ለመነሳትና ለማረፍ ነው። ነገር ግን የሚመላለሰው በሰማይ ነው። አውሮፕላኑ የመጀመሪያው እንጂ በየመንገዱ ያገኘውን አይሰበስብም። ክርስቲያንም የጥንቱን በክርስቶስ ደም በሐዋርያት ትምህርት የተመሰረተለትን እንጂ በየዘመናቱ ሰዎች የሰጡትን አይቀላቅልም። ይሰመርበት። ሰዎች ያፈሩትን፣ ሰዎች በመንፍቅናቸው፣ ሰዎች ከቤተ ክርስቲያን በሐዋርያት በክርስቶስ ደም በሐዋርያት ትምህርት የተመሰረተችውን ጥሎ ወጥቶ እንደ ራሱ ሀሳብ ያፈለቀውን የመሰረተውን እምነት ይዘው የሚመሰረት አይደለም፣ አይቀላቅሉም። ያ ነው። አውሮፕላኑ ካሰበው ሳይደርስ መንገዱን አያቆምም። ክርስቲያንም ከመካነ ጥምቀት የተጀመረ የክርስትና መንገዱን መንግስተ ሰማያት ሳያደርስ አያርፍም። ከፍታውን በጨመረ ቁጥር ያገኙት ሁሉ አያስቆሙትም። ዋው የሚገርም ነገር ነው በጣም። እንግዲህ አስቡ፣ አንደኛ ከመካነ ጥምቀት የተጀመረ ክርስትና መንግስተ ሰማያት መዳረሻችን የት ነው? መንግስተ ሰማያት ነች። ሁሉም ተው በተስፋ መንግስተ ሰማያትን እንወርሳለን ብለን በክርስቶስ አምነን ተጠምቀን የምንኖር እኛ ክርስቲያኖች ይሄ ነው መዳረሻችን። በክርስቶስ ተጠምቀናል። በክርስቶስ ደግሞ ትንሣኤ አድርገን ወደ መንግስተ ሰማያት እንሄዳለን። ፍጻሜያችን እዛ ላይ ይሆናል ማለት ነው። ከፍታውን በጨመረ ቁጥር ያገኙት ሁሉ አያስቆሙትም ማለት መንፈሳዊነታችን በጎላ ቁጥር መንፈሳዊነታችን በእምነታችን ከጠነከረ ይሄ በምድራዊ ያለው ነዋይ፣ ፍቅረ ነዋይ፣ ዝሙት፣ ዳንኪራ ምናምን የሚባለው ነገር ሁሉ ከኛ ምንም አይሆንም። የናቁት አባቶቻችን እንደ ኢምንት ነው የዚህ ዓለም እንደ ኢምንት ባዶ ነገር ሆኖ የሚታያቸው ማለት ነው። ስለዚህ በዛ መንገድ የሚያስቆማቸው ነገር የለም። ከመንፈሳዊነታቸው ሊገታቸው አንዴ መንፈሳዊነታቸው ከፍ ካለ በዚህ ምድር ላይ በሚሆነው ነገር ላይ ምንም ማንም የሚጨነቅም የሚፈራም የሚንተባተብም አይኖር። ስለዚህ ያን ነው አውሮፕላን የተወደደው መንገዱ በሰማይ ስለሆነ ነው። ክርስቲያንም ቅዱስ የሆነው ሀሳቡ ሰማያዊ ሲሆን ነው። አውሮፕላን የተወደደው ምንድነው? ሰማያዊ ስለሆነ። ክርስቲያንም ቅዱስ የሚሆነው መቼ ነው?
ሰማያዊ ሲሆን ነው። አያችሁ የኛ ሐሳብ ሰማያዊ ከሆነ ቅዱስ እንሆናለን። እንግዲህ በእግዚአብሔር ቸርነት ይሄ እግዚአብሔር ጠብቆ በዛ መንገድ ላይ የሚኖር በፈሪሃ እግዚአብሔር የሚኖር በእምነት ላይ ሲኖር የሚገኝ ጸጋ ነው። ወደዚህ ለመድረስ ያው ብዙ ራሱን የቻለ 10 ማዕረጋት የቅዱሳን ማዕረጋት እንዳሉ ሁሉ ያንን ሌላ ራሱን የቻለ ትምህርት ነው። አውሮፕላን በምድር ላይ አይሆንለት በግርማ ከሆነ የሚያንሱት ይበልጡታል። ክርስቲያንም ምድራዊ ከሆነ በሃይማኖት በምግባር የሚያንሱት፣ አህዛብ በኃይል በሀብት በስልጣን ይበልጡታል። ልብ በሉ አውሮፕላን ከእግሩ ይልቅ ክንፉ ያፈጥነዋል። ለመብረር ይጓዛል እንጂ ለመጓዝ አይበርም። ክርስቲያንም በክርስትና ሕይወት በምድር ሲያዘግም አይኖርም። በመጓዝ የጀመረውን ክርስትና በመብረር ያጠናቀዋል። አውሮፕላን በምድር ላይ መሽከርከር አይችልም። ያማ ከሆነ በምድር የሚበሩት መኪኖች ይበልጡታል። ምድርም ደግሞ ለሰው ልጅም በምድራዊ ከሆነ በሃይማኖትና በምግባር የሚያንሱት በኃይል በሀብት በስልጣን ይበልጡታል። ሌሎች ምድራዊ የሆኑት በእነዚህ ይበልጡታል። ሰማያዊ ከሆነ ግን ከነሱም በላይ ነው። ያን ነው እያነጻጸሩ ያስረዱን ያሉት ማለት ነው። እና ባሕረ እሳትን አለማጋንንትን በሮ ያልፋል። አጋንንትና መናፍቃን ከታች ነው ይመለከቱታል እንጂ አይደርሱበትም። እንደ ተራራ የቆመውን እንደ ገደል የሰጠመውን እንደ ባህርም የጠለቀውን ክፉ ፈተና ማለፍ የመቻል ጥበብ ነው። በጣም የሚገርም ሀሳብ ነው። እዚህ ላይ እንግዲህ ሀሳቡ የሚመለከቱበት መንገድ በጣም እኛ በህይወታችን ላይ ልክ እንደ ተራራ ተቆልሎ በቃ የከበደ ነገር ይሄ በፍጹም ገፍቻ አልጨርሰውም እንደ ባህር በቃ ጥልቀት ያለው በቃ ሰጥሜ በሀሳቡ ሰጥሜ ወደዛ ሂጄ እንዴት ነው ማድርገው ይሄ ነገር እንዴት ነው ልወጣ የምችለው ከዚህ ሀሳብ ላይ ብሎ ያልነው ሁሉ ያን ነገር ሁሉ የምናልፍ ጥበብ የት ነው የሚሆን? ሰማያዊ ሲሆን ነው። ብዙዎችን ይዞ መብረር ነው። ክርስትና ዮሐንስ ሐጼር፣ አትናስያ፣ አባ ለትጹን፣ ሰናዬ፣ ዝክረን፣ ቅዱስ ጊዮርጊስ አይላፍ ሰማዕታት ከጣዖት ከኃጢአት እንዳዳኑ አውሮፕላኑ ምድር ይዞ ይነሳል። ምድር ይዞ ያርፋል፣ ነገር ግን በሰማይ ይመላለሳል። ክርስቲያንም ምድራዊ ስጋን ለብሶ በምድር ይኖራል፣ በኋላም ስጋው በመቃብር ያርፋል። አስታውሉ፣ ያለ ሕይወተ ስጋ ሕይወተ ነፍስ አይጀመርም። ያለ ምድራዊ ሀገርም ሰማያዊ ሀገር አይኖርም። ሀገራችን በሰማይ ነው የሚለው ስብከት የሰማ ነው በምድራዊ ሀገራችን ላይ ሆነን ነው ይሉናል። የሚገርም ሐዋርያው ቅዱስ ጳውሎስ የኛስ ሀገራችን በሰማይ ነው ያለው ቃል አለ። ያንን ቃል መሰረት አድርገው ስለዚህ ሰማይ ሀገራችንን የምናገኛት የምንደርስባት ምድራዊ ሀገር ላይ ሆነን ነው ያንን ቃል የሰማ ነው እያሉን ያሉ። በምድራዊ ስጋ ባንወለድ ኑሮ በሰማይ ልደት አንከብርም ነበር። ምድራዊ ሀገር ባይኖረን ኑሮ ሰማያዊ ሀገር ሊኖረን አይችልም ነበር። እኔ እንኳን ይህንን ሀሳብ ስጽፍ አውሮፕላን ውስጥ ነበሩ ይሉናል። ነገር ግን ወደ እናንተ የማደርስበትን ኔትወርክ ያገኘው ወደ ምድር ስደርስ ነው። ምድር ላይ የሌለች ቤተክርስቲያን ሰማያዊ ሀሳብን ለምድራውያን ሰዎች በማስተላለፍ አትችልም። ሰዎችም ሰማያዊ የሚሆኑት በምድር ላይ በተመሰረተች ቤተክርስቲያን በኩል ነው እንጂ ከሰማያዊቷ ቤተክርስቲያን አይደለም ይሉናል። በእርግጥ ይህንን ሰፊ ዓለም ለማቋረጥ ከምድር መነሳት ግድ ይላል። በሰማያዊ ሀሳብ ስንጸና እግዚአብሔር ካዘጋጀልን ከተማ ለመግባት አንዘገይ። ዕብራውያን ምዕራፍ 11 ቁጥር 6 ላይ መሰረት አድርገው አስቀምጠውልን እስራኤል 40 ዓመት የፈጀባቸውን እኛ ግን 40 ቀን ተጉዘን እንገባባታለን። በሰማያዊ ሀሳብ ስለምናቋርጥ ነው እንጂ ዓለም ሰፊ ናት አትዘለቅም ይሉናል። ምናልባት እቺ 40 ቀን የተባለችው 40 ጾም ትሆን እንግዲህ ሚስጥሩን እርሳቸው ባቀረቡበት መንገድ ነውና ለእሳቸውነት እንጠይቃለን። አውሮፕላን በምድር ቢጓዝ ምድር ስለማይበቃው አይጠቅምም። እሱም የተሰራው በምድር ላይ እንዲሄድ ተደርጎ አይደለም። ምድርም ለሱ የሚሆን መንገድ የላትም። ክርስቲያንም ምድራዊ ሲሆን ለራሱ ለቤተ ክርስቲያንም አይጠቅምም። ለእኛ የሚሆን መንገድ በዚህ አይገኝም። ለትንንሾቹ እንጂ ለታላላቆች የሚሆን መንገድ የለም። ዓለም ጠባብ ናት፣ ክንፍ አታዘረጋም። ክርስቲያን ደግሞ ክንፍ ካላቸው መላእክት እንደ አንዱ ነው። እስከ 3ኛው ሰማይ የሚበርበት ክንፍ ጸጋ አለው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ ሲወጡና ሲወርዱ ያለውን ፈተና ለቻለ ሰው ዓለምን ዝቅ አድርጎ ለማየት በምድር ከመሽከርከር በሰማይ መብረር መልካም ነው። ግንቦት 2013 ዓ.ም የጻፉት በፌስቡክ ገጻቸው ላይ ካጋሩ ጽሑፍ ላይ የወሰድኩላችሁ ነው። በጣም የሚገርም እንግዲህ አስባችሁታል፣ አድምጣችሁታል። እናንተም ደግሞ ይሄን ወደ ውስጣችሁ ወስዳችሁ በደንብ አስቡ። የገለጹበት መንገድ የተረዳችሁበትን መንገድ አገናዝቡት። ስለዚህ እንዲህ ነው የኛ አባቶች ሊቃውንት ሲራቀቁ ሲጽፉም ምሳሌውን ሲያቀርቡ ሲያስረዱ ነገር በምሳሌ ጠጅን በብርሌ አይደል። ስለዚህ በምሳሌ የሚያስረዱ ከዚህ ዓለም ጋርና ክርስቲያናዊ ሕይወትን በዚህ ምድር ከምንኖራት በአንዲት ምሳሌ በረራ እያካሄዱ በነበሩበት ወቅት ላይ ያችን ሙመን ለመልካም ከእውቀታቸው ጋር ከምክር ጋር እኛን ሊመክሩ ያዘጋጁበት ጋር ያቀረባትን ወደ ጽሑፍ ቀይረውልን በዚህ መንገድ አስተማሩን ማለት ስብከት ነው የሰበኩት ማለት ስብከት ነው እያዘጋጁ ሄዱት ማለት ነው በአውሮፕላን ላይ ሲሄዱ ማለት ነው። ስለዚህ በጣም ደስ የሚል ነበረ። መምህራችን አባታችን ሊቀ ሊቃውንት ስምዐኮን
መኮንን መላ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። በሰፊው በሚዲያ ላይ በዩቲዩብ ገጻቸው ጉባኤ አቅሌሲያ እያስተማሩ ይገኛሉ። እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቷቸው። እነሱን መደገፍ አንደኛ ጉባኤ ቤቱን ማስፋት ነው። እነሱ የሚያገኙት ምናልባት ከትምህርታቸው ጀርባ ትንሽ ባይ ፕሮዳክት የሚባለው ነገር አለ አይደለ? ከአገልግሎቱ ጀርባ የሚገኝ ነገር ፍሬ ካለ ያን ነገር ለነሱ ለአገልግሎት ይሆናቸዋልና ያንን በመልካም አንገል በማየት እንዲያድጉ ከፍ እንዲሉ አባቶቻችን እኛ ሸር ካላደረግንላቸው እኛ የነሱን ትምህርት ካላየ ሌላው መናፍቁማ መጥቶ አያይም። ስለዚህ እኛንን የምንጠቀመውም እኛንን ተምረን ከእምነታችን እንዳንናወጽ የሚያደርገን የነርሱ ትምህርት ነውና የቤተክርስቲያናችን ትምህርት ከእውነተኛ አባቶቻችን ቁጭ ብለን እንማር፣ እውቀታቸውን እንቅሰም ለማለት ያልፈልጋለሁ። በጣም ሳነበው ደስ ስላለኝ ዛሬ በዚህ መንገድ ይዤላችሁ ቀርቤያለሁ። አመሰግናለሁ። በቀጣይ እንደዚህ ለእናንተ ያስተምራል ያልኩትን ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ እስክንገናኝ በሰላም ሰንብቱ። ቤተ ቃናት ይሁን።